በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር ሳምንታዊ የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ቤተ ክርስቲያንህን ወቅ። አንተ የእንጦንስ ልጅ አትተኛ ተነስ፣ በአባቶች ገድል ስሜትህ ይቀስቀስ። ደምህን አፍስሰው አጥንትህ ይከስከስ። መጽሐፍትን አንብብ አባትህን ጠይቅ፣ ቤተ ክርስቲያንህን እናትህን ወቅ። የናቡቴ ልጅ ሆይ ጠብቅ ርስትህን፣ በድንጋይ ተወግሮ ያስቀመጠልህን የደብር የገዳሙን የዋሻ ቅርስህን። እየዞርክ ተመልከት ጠይቅ ንብረትህን፣ ሀብትህን እንድታውቅ አድክም ጉልበትህን። ምርኩዝህ አድርገህ ወላዲተ አምላክን፣ ወልድ ዋህድ ብለህ መስክር እባክህን። የአባቶችህን ርስት ያቃጥለው ልብህን። ወንበዴዎች ገብተው ሳይነጥቁህ እንቁህን፣ ተማር ጠይቅ እወቅ ተቀበል ቅርስህን። አላውያን ነገሥታት አሕዛብ ወግተዋት፣ ለ40 ዘመናትም የወዲት ሳተዋት። ግራኝም አቁስሏት ሰቆቃ ድርሶባት፣ የተቀደሰውን ለውሾች አልሰጥም ብላ በመነሳት መልኳ ተቀይሮ ተቃጥላ በእሳት አጥንቷን ከስክሳ ላቧን አንጠፍጥፋ ያቆየችልህን ንዋየ ቅድሳት ቀርበህ ተመልከተው በእጅ ተረከባት። ከጎኗ ተሰለፍ አለሁልሽ በላት። ቤተ ክርስቲያንህን እባክህ ወቃት። ብራናው ተፍቆ ተዘጋጅቶልሃል፣ ቀለሙ ተስማምቶ ተበጥብጦልሃል። ስንክሳሩን የው ተደጉሶልሃል። አንድምታው ይተርጎም ከልብህ ያኑረው፣ ሚስጥሩ ይገለጽ በአእምሮህ ቅረጸው። ህሊናህ ይቀስቀስ በአፈ ተናገረው። አርዮስ ተነስቷል አትናቴዎስን ተካው። ግዕዙን ተማረው ፊደልህን ቁጠር፣ ውዳሴ ማርያምን ከቅዳሴዋ ጋር። መዝሙረ ዳዊትን መልክዓ መልኩን ተማር፣ ምስጢር አደላድል ሁሉንም ጠንቅቀው። አፖሊናሪዮስ ሲነዛው ውሸቱን፣ አንተ ምን ታያለህ ተናገር እውነቱን። አውግዘህ ነጥለው ጳውሎስ ሳምሳጢንን፣ ሉተርም አለልህ ግለጠው ኀፍረቱን። ዛሬም ብቅ ብለዋል አዋልድ ንስጥሮስ፣ ሌላ አትጠብቅ አንተሁን ቄርሎስ። አሉልህ በልፍኙ ጉባኤ ከለባት፣ በጨለማ ተውጠው ሲናገሩ ሐሰት። ዲዮስቆሮስ ተነስ የኦርቶዶክስ መብራት፣ ተዋህዶ ተነሽ ወገብሽን ታጥቀሽ። በአባቶችሽ ፈንታ እኔ መጣሁልሽ፣ ልጠብቅ አደራሽን ይኸው ብቅ አልኩልሽ። እንባሽን ጥረጊ ከእንግዲህ ሲብቃሽ። በላት እናትህን አሳያት በሥራ፣ እያወጣህ ዝራው የቃሏን አዝመራ። ተከማችቷልልህ በንጹሕ ጎተራ፣ አፍርሰህ በትነው የመናፍቃንን ሴራ። ትጽናናብህ ባንተ አፏን ሞልታ ታውራ። የቁልቁሊት መስቀል እንደ ቅዱስ ጴጥሮስ፣ አንገትን መሰየፍ እንደ ቅዱስ ጳውሎስ፣ ቆዳን መገፈፍ እንደ ቅዱስ ቶማስ። በአንተ ባይደርስብህ ፍቅሩ ግን ያቃጥልህ፣ ሰውነት ግን ይብላው ነገሩ ይሰማህ። ልጅነትን ከአምላክ ያገኘህባትን ጸጋ መንፈስ ቅዱስ ያለበሰችህን፣ እንደ እናት እንደ አባት ያሳደገችህን፣ እንደነ ይሁዳ ጡት ነካሽ ሳትሆን ቅረብና አውቃት ቤተ ክርስቲያንህን። ነቢያት ሐዋርያት ጻድቃን ሰማዕታትን፣ የመላእክትን ክብር ያሳወቀችህን፣ የዓለም አማላጇን ቅድስት ድንግልን፣ እናትህ መሆኗን የነገረችህን፣ ጽድቅና ኃጢአት ለይታ በጥራ ያስተማረችህን፣ ራስህ ፈልገህ ያገኘህባትን፣ ወልዳ ወልደ ማርያም በተዋህዶ መክበሩን የሰበከችህን ቀርበህ ተመልከታት ቤተ ክርስቲያንህን። ጸናጽሉን ጨብጥ አንሳ መቋሚያውን፣ ማህሌቱን ጀምር የቅዱስ ያሬድን። አስበህ ተነሳ ቀስቃሽ አትፈልግ፣ መርምረው አግኘው የአባቶችህን ፈለግ። አንተ የያሬድ ልጅ ተኝተሃል ተነስ፣
ጉልበትህ በርታ ድንግልን አወድስ። የስድስት ወሩ ጽንስ ይንገርህ ዮሐንስ፣ አሰጋገዱንም ያስተምርህ እሱ። እንድትማጸናት ገብተህ ከመቅደሱ ዕጣኑ ይሽተትህ ስማ ዝማሬውን፣ ቅዳሴ አስቀድስ ተሳለም መስቀሉን። ግባና ተጎንጨው ቅዳሴ ጠበሉን፣ ከበሮውን ምታ ምሰል አባትህን። እንዳትጎሳቆል አድሳት ሕይወትህን፣ የጌታውም ወጭት ሰባሪ እንዳትሆን። ቅረብና አውቃት ቤተ ክርስቲያንህን፣ ቅረብና አውቃት ቤተ ክርስቲያን። ወስብሐት ለእግዚአብሔር። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ሰነበታችሁ አድማጮቻችን? የህዳር 3 ቀን 2008 ዓ.ም ከድምፀ ተዋሕዶ ሬዲዮ ዝግጅት የሚተላለፈውን ሳምንታዊ የሬዲዮ ዝግጅት ይዘንላችሁ ቀርበናል። የዛሬውን መርሃ ግብር የጀመርነው ቀደም ሲል ጌታነህ ይልማ ባሰማን መነባንብ ነበረ። ዝግጅቱን ወደ እናንተ የማስተላልፈው እኔ ደምላሽ ኃይለ ማርያም ነኝ። የዛሬ መሰናዷችን ባለፈው ሳምንት ከሰዓት ጥበት አንጻር ለዛሬ በይደር ያቆየናቸው 2 መሰናዶች ይሆናሉ። ሃይማኖት ለዘይሴፋ ጥይቅቲ፣ ሃይማኖት ለሚያምንባት ሰው ብሎ እዚያው ላይ አስቀምጦ የጎላች የተረዳች የታወቀች ናት። እዚያ ዮሐንስ አፈወርቅ ደግሞ በድርሳኑ ወስዶ ምንድነው ያለ ደግሞ ያስቀመጠው እሱ ደግሞ አሚንሰ መሰረቲቲ ወካለ አኒሃ ብሎ ህንጻ ወንድቅ። ወንድሞቻችን ከናንተ አንድ ሰው ሃይማኖት አለኝ ምግባር ግን የለኝ የሚል ሰው ቢኖር ሃይማኖቱ ብቻውን ይረባል ይጠቅማልን ይላል። አንድ ሰው ሃይማኖት እያለው ምግባር ከሌለው ግን በሃይማኖት ብቻ የሚረባው የሚጠቀመው ነገር የለም። ዛሬም ቢሆን ቤተክርስቲያን በይበልጥም በቅዱስ ሲኖዶስ ሊታሰብ የሚችለው ነገር የማዕከላዊ አስተዳደር እስከሌለ ድረስ ችግር የለም ማለት ግን አይቻልም።
ስለ ልጅሽ ተርበሻል፣ ጥማትንም ተጠምተሻል። ድካም መንገድ እንግልቱ እንዴት ቻልሽው አዛኝቱ? የልጅሽን ነፍስ የሻቱ ጠላቶቹ ስለሞቱ መሰደዱ ይበቃሻል፣ ቅድስት አገር ይሻልሻል። የመጀመሪያው ዝግጅት ባለፈው ሳምንት በሰሜን ጎንደር ሀገረ ስብከት በጎንደር ከተማ በመንበረ መንግስት መድኃኔዓለም ቤተ ክርስቲያን የአራቱ ጉባኤያት ትምህርት ቤት ምክትል መምህር ከሆኑት ከመምህር ፍቅረ ማርያም ጌትነትና በዚሁ ትምህርት ቤት ደቀ መዝሙር ከሆኑት ከመምህር ዳንኤል አሻግሬ ጋር በእምነት ዙሪያ ባልደረባችን ሃይማኖት ቆይታ አድርጋ ነበር። ይህንንም እናንተ አድማጮቻችን እንደምታስታውሱት ተስፋ እናደርጋለን። ቀጣዩ ክፍል እንደሚከተለው ተሰናድቷል። እንድትከታተሉ እንጋብዛችኋለን። አንድ እምነት ነው፣ አንድ እምነት ነው፣ ጽኑ ሃይማኖት ነው። አንድ እምነት ነው፣ አንድ እምነት ነው፣ ጽኑ ሃይማኖት ነው። ነቢያትን ትንቢት ሲያናግር የኖረው ነቢያትን ትንቢት ሲያናግር የኖረው አንድ እምነት ነው፣ አንድ እምነት ነው፣ ጽኑ ሃይማኖት ነው። አድማጮቻችን ባለፈው ሳምንት በእምነት ዙሪያ በሰሜን ጎንደር ሀገረ ስብከት በጎንደር ከተማ በመንበረ መንግስት መድኃኔዓለም ቤተክርስቲያን በአራቱ ጉባኤያት ምክትል መምህር ከሆኑት ከመምህር ፍቅረ ማርያም ጌትነትና በዚሁ ጉባኤ ቤት ደቀ መዝሙር ከሆኑት ከመምህር ዳንኤል አሻግሬ ጋር ቆይታ አድርገን ነበር። በቆይታችንም የእምነትን ትርጉም፣ በቅዱሳን ማመን ሲባል ምን ማለት ነው፣ እምነት ብቻ ለሰው ልጅ ይበቃል የሚሉ አካላትን ተመልክተን ነበር። ቀጣዩን ክፍል እንደሚከተለው ተሰናድቷል። እኛም በእምነት ጸንተን እንከተል
እኛም በእምነት ጸንተን እንከተላቸው። አንድ እምነት ነው፣ አንድ እምነት ነው፣ እሱም ተዋህዶ ነው። መምህር ዳንኤል እምነት ብቻ ለሰው ልጅ ይበቃል? ማለትም ስራ ባይኖር የሰው ልጅ በእምነት ብቻ ማደግ ይችላል? እምነት ብቻውን አይበቃም። በእምነት ብቻ መዳንም አይቻልም። በእምነት ብቻ እንዲዳንም ደግሞ የሚገልጥ የመጽሐፍ ቅዱስ አስተምሮ የለም። እምነትና ስራ እንደ ነፍስና እንደ ስጋ አንድ ናቸው። ነፍስና ስጋ ተዋህደው ነው እኛውን ሰዎች ነን። መንቀሳቀስ እንችላለን፣ መስማት እንችላለን፣ ስራ መስራት እንችላለን። ይሄ ስጋችን የምታንቀሳቅሰው ወይ ደግሞ ስጋችን ሕያው ሆኖ እንዲኖር ያደረገች ከስጋችን ጋር ተዋህዳ ያለች ሶስት ኩነት ወይም ግብር ያላት ሕያዊነት፣ ለባዊነት፣ ናዊነት ያላት ነፍስ አለች። እሷ ከስጋችን ጋር ተዋህዳ ነው መንቀሳቀስ የቻልነው። መማርም የምንችለው ማስተማርም ማንኛውም ሰው መስራት የሚችለው ነፍሱ ከስጋው ጋር ተዋህዳ እስካለች ድረስ ያ ሰው ይባላል። ሰው የሚባለው ነፍሱም ስጋውም በአንድ ላይ ተዋህደው ያለ አካል ነው። ነፍስ ከስጋ ከተለየች ስጋ በድን ይባላል፣ ሰው አይባልም። እና እምነትና ስራ አንድ ናቸው። በእምነት ብቻ መጽደቅ መዳን አይቻልም። ለዚህም ነው እምነትና ስራ አንድ እንደመሆናቸው መጽሐፍ ቅዱስ በሰፊው ይገልጣል። ከዚህም አንዱ ሐዋርያው ቅዱስ ያዕቆብ በመልእክት ምዕራፍ 2 ከቁጥር 14 ከቁጥር 22 ላይ በሰፊው ያብራራል ስለ እምነትና ስለ ስራ አንድ እንደመሆናቸው መጠንና ወንድሞቻችን ከእናንተ አንድ ሰው ሃይማኖት አለኝ ምግባር ግን የለኝ የሚል ሰው ቢኖር ሃይማኖቱ ብቻውን ይረባል ይጠቅማልን ይላል። አንድ ሰው ሃይማኖት እያለው ምግባር ከሌለው ግን በሃይማኖት ብቻ የሚረባው የሚጠቀመው ነገር የለም። የጎደለው ነገር ስላለ የጎደለው ምንድነው? ምግባር ነው። ምግባርና ወይም እምነትና ስራ አንድ ነፍስና እንደ ስጋ ተዋህደው በአንድ ሰው ላይ መኖር ሲችሉ ነው ድህነት የሚያሰጡት። የራሳቸው ድህነት ያሰጡ። በዚህ ጉዳይ ላይ መምህር ፍቅረ ማርያም የሚጨምሩት ሀሳብ ካለ? ሃይማኖት ለዘይሴፋ ጥይቅት ይላል ቅዱስ ጳውሎስ ደግሞ ዕብራውያንን ሲያስተምራቸው በምዕራፍ 11 ከቁጥር 1 ላይ ሃይማኖት ለዘይሴፋ ጥይቅት ሃይማኖት ለሚያምንባት ሰው ብሎ እዛው ላይ አስቀምጦ የጎላች የተረዳች የታወቀች ናት። እዚያ ዮሐንስ አፈወርቅ ደግሞ በድርሳኑ ወስዶ ምንድነው ያለ ደግሞ ያስቀመጠው እሱ ደግሞ አሚንሰ መሰረቲቲ ወካለ አኒሃ ብሎ ህንጻ ወንድቅ እምነት መሰረት ነው አለ። የመጀመሪያው መሰረቱ እምነት ነው። እምነት መሰረት ነው ካለ በኋላ ምንድነው ወካለ አኒሃ ህንጻ ወንድቅ። እንግዲህ ሌሎች ቅድም መምሩ ሲሉት እንደነበረው ሃይማኖት እንታልባት ምግባረ ሰናይ ምውቲት የሚለውን ተርጉመው ሃይማኖት ስራ ከሌላት የሞተች ናት የሚለውን ነገር ያዕቆብን አስቀምጥ። እዚህ ደግሞ ዮሐንስ አፈወርቅን በድርሳኑ ላይ ሲያስቀምጥ ምን አለ ደግሞ አሚንሰ መሰረቲት እምነት መሰረት ናት ካለ በኋላ ወካለ አኒሃ ሌሎች ነገሮች እንግዲህ እንዳሉ ከእምነት ጋር አብረው የሚጓዙ ከእምነት ጋር አብረው ለስራ ተነሳሽነት ያላቸው የእምነት አጋር የሆኑ ደግሞ ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ፍቅር፣ ትህትና፣ ትዕግስት፣ የዋሃት እነዚህ ሁሉ የእምነት የመጀመሪያ ግንባር ቀደም የስራዎች ፈለማዎች ናቸው እነዚህ። ስለዚህ ምን አለ ወካለ አኒሃ ሀለ በኋላ ህንጻው ንድቅ እምነትን መሰረት አደረገና ሌሎቹ ደግሞ ህንጻ ከመሰረቱ ላይ የሚገነባው ህንጻው ማለት ነው። እዛ ላይ ደግሞ እንደገና ደግሞ ንድቅ ደግሞ አዳራሹ ጎልቶ የሚታየው ማለት ነው። ስለዚህ በእምነት ላይ ጎልተው የሚታዩት እነዚህ ናቸው መሆን ያለባቸው። ጾም፣ ጸሎት፣ ምጽዋት፣ ስግደት እነዚህን የመሳሰሉት ሁሉ የእምነት ተግባራት በዚህ ሊጠቃለሉ ስለሚችሉ ዮሐንስ አፈወርቅ ሲገልጥ ታዲያ አሚንሰ መሰረቲት ካለ በኋላ ወካለ አኒሃ ህንጻ ወንድቅ ብሎ አስቀምጦታል። እና ስለዚህ አንድ ሃይማኖት የሚገለጸው ለሃይማኖቱ ተግባሩን የሚገልጸው አሁን የማንጾም ከሆነ የማንጸልይ ከሆነ ሃይማኖቱ ክርስትና መነሳቱ ብቻ በ40 ቀንና በ80 ቀን ቤተ ክርስቲያን ሂደን እዚያ በኋላ ሌላ ጊዜ በቀጣይ የማንቀበል ከሆነ ይህን ቅዱስ ስጋውን ክቡር ደሙን
በቀጣይ ቤተ ክርስቲያን ሄደን ማናገለግል ከሆነ በቀጣይ እንዲሁ ሂደት በህቅ ልህቅ ይላል በየጥቂቱ ያለውን ደረጃ በደረጃ ጠብቀን ማንጓዝ ከሆነ ሃይማኖት ብቻውን ሊያድን አይችልም። እሺ እምነት በልብ ነው ማለት ይቻላል መምህር ፍቅረ ማርያም? አንዳንድ ሰዎች ሲናገሩ እምነት በልብ ነው ይሉና ሌላውን ላለመስራት ሲፈልጉ እምነቱን 40 ቀን ተጠምቀዋል 80 ቀን ተጠምቀዋል። እዚያ በኋላ ቅድም እንዳልኩት ነው ህንፃ ወንድቅ ያላቸውን ማለት ጾሙን፣ ጸሎቱን፣ ስግደቱን እንዲሁ ደግሞ ወደ እግዚአብሔር ቤት ሂዶ የሚደረገውን ነገር ላለማድረግ ሲፈልጉ እምነት በልብ ነው ይላል። ቅዱስ ጳውሎስ ግን በሮሜ መልእክቱ ላይ ሲያስቀምጥ ያለው አፍኒ ወልብ ህቡረ ይመኑ ይላል። አፍና ልቡና አንድ ሆነው ይመኑ ነው የሚለው። ልቡና ያሰበው ባንደበት ይነገራል። እንዴ እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስንም እኮ በመጽሐፍ ቅዱሳችን ሲያስቀምጣቸው እያንዳንዱ አብን በልብ ወልድን በቃል መንፈስ ቅዱስን በእስትንፋስ አድርጎ እኮ ነው። አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ነው። የናጣጠለው ነገር የለም። ስለዚህ ከልቡና የወጣው ነገር ከልቡና የታሰበው ነገር በቃል መነገር አለበት። ያን ተመልክቶ ነው ታዲያ ቅዱስ ጳውሎስ ምን አለ? አፍኒ ወልብ ህቡረ ይመኑ። አፍም ልቡና የሚያስበው በአንደበት ወጥቶ መነገር አለበት። በቃ ጥሩ ነገር፣ ቀናው ነገር፣ በልቡና የተያዘው ነገር በአንደበት ወጥቶ መጸለይ አለበት። በአንደበት ወጥቶ መቀደስ አለበት። ስለዚህ በልብ ብቻ የሚለው ላለመስራት ሰዎች የሚጠቀሙበት እንጂ በስራ የሚገለጽ ከሆነ ማተምም እንኳን አላሰርክም ለምን ሲባል የሃይማኖት እኮ እምነት እኮ በልብ ነው እዚህ ላይ በማሰር ብቻ ነው የሚሉ ሰዎች አሉ። መገለጫውንና የሃይማኖት የእምነት ትርጓሜው ያልገባቸው ሰዎች ናቸው እንደሚሉት። እምነት በልብ ብቻ ሆኖ ቢሆን ኖሮ ቅዱስ ጴጥሮስ ንስሐ ባልገባም ነበረ። ቅዱስ ጴጥሮስ በጉባኤ ቂሳርያ የተመሰከረለት አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን ምእመንን አንጻታለሁ ሲል አንተ አለት ነህ፣ በአንተ አለትነት የተባለው የአለትነት የቅዱስ ጴጥሮስ አለትነት ምንድነው? አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ እግዚአብሔር አብ የባህሪ ልጁ አንተ ነህ ብሎ የመሰከረው ሃይማኖት ነው። ያ ነው አለት የተባለው። በዚህ አለትነት የተመሰረተ ታላቅ ሰው ነው። ግን ከጌታ ከኢየሱስ ክርስቶስ ጋር እንደነበረ የእርሱ ተከታይ ደቀ መዝሙር እንደነበረ በተጠየቀበት ሰዓት እምነቱን በልቡ እያለ በአንደበቱ ግን አልተገለጠም ነበረ። አላውቀውም ብሏል። 3 ጊዜ አላውቀውም የሚል ቃል አስቀምጧል። እንዲህ በማለቱ ቅዱስ ጴጥሮስ ተጎድቷል። ምንድነው የተያዘበት? ንስሐ ስለገባ በመራራው ልቅሶ ስለተጸጸተ ንስሐ ስለገባ ያው በአንደበቱ ለመግለጥ የፈራውንም ሃይማኖት ከንስሐ በኋላ በአንደበቱ ስለገለጠ ሃይማኖቱን በልቡም በአንደበቱም ገልጦ ይዞ ቅዱስ ጴጥሮስ የሃይማኖት አባት ሆኗል። እምነት በልብ ብቻ አይደለም። በልብ ብቻ አለመሆኑም በቅዱስ ጴጥሮስ እንረዳዋለን። ያው እሳቸው እንዳሉት አፈኒ ዘያምን ቦቱ ይጸድቅ ወልብኒ ዘያምን ቦቱ ይከብር። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ከቁጥር 9 ላይ እንዲህ ይላል። አፈኒ ዘያምን ቦቱ ይጸድቅ፣ የሚያምንበት አፍ ክርስቶስ የባህሪ አምላክ እንደሆነ የሚናገር አንደበት የሚያምን ልብ ይድናል ብሎ ሃይማኖት በልብም በአንደበትም በልብ ተይዞ በአንደበት የሚመሰከር የሚነገር መሆኑን ቅዱስ ጳውሎስ እንዲሁም ደግሞ አፍኒ ወልብኒ ህቡረ ይመኑ ቅዱሳን ሊቃውንት እንዲህ እያደረጉ እየጠቀሱ ወስደውታልና እምነት በልብ ብቻ አይደለም በአንደበትም ነው። ጥበበኛው ሲራክም በምዕራፍ 3 ቁጥር 17 ላይ ወልድየ በሃይማኖትህ ያስተሪ ምግባሬከ ሲል በልቡና ያለ እምነት ተሰውሮ መቅረት የለበትም በአንደበት ገለጠው ሲል፣ በጾም በጸሎት በስራ ገለጠው ሲል በሚሰራቸው መንፈሳዊ ተግባራትና ስራዎች ሁሉ ሃይማኖት እንዲገለጥ ያው መጽሐፍ ቅዱስ ምስክር ነው። ሌላው ያለ እምነት መኖር ይቻላል? መምህር ዳንኤል። ሰው ደካማ ፍጡር ካለ መኖር ወደ መኖር በእግዚአብሔር ስልጣን የመጣ የተፈጠረ ነው። ያለ እምነት የሚኖር ምንም ተንቀሳቃሽ ያለ ስርዓት የሚኖር ተንቀሳቃሽ ፍጥረት የለም። አይደለም ባሪያ ስላሴ የተፈጠረ ሰው ቀርቶ የማይንቀሳቀሱ ወይም ደግሞ አይምሮ ለቦ የሌላቸው ምንላቸው እንስሳት፣ አራዊት በራሳቸው የሆነ እግዚአብሔርን የሚከተሉበትና እግዚአብሔር የሚያውቁበት የራሳቸው ስርዓትና ሕግ ያላቸው እንስሳት የሚንቀሳቀሱበት የራሳቸው የሆነ ከእግዚአብሔር የተሰጣቸው ስርዓትና ሕግ ያላቸው። ያለ እምነት መኖር የቻለም አካል የለም። አጋንንትን እንኳን ስንመለከት እንግዲህ ከእግዚአብሔር የወጣ ያመፀ ፍጡር ነው ዲያብሎስ። የእርሱም ከሱ ጋር የወረዱት አጋንንት ተከታዮቹ ሰራዊቶቹ የግድ እምነት አላቸው። የግድ
የውድ ሳይሆን ወደው ፈቅደው ሳይሆን እግዚአብሔርን የግድ ግን እምነት አላቸው ስንል አጋንንትን ያምኑ ቦቱ ወይ ደነግጾ ይረዱ። የእግዚአብሔር ስም ሲጠራ የክርስቶስ ስም ሲጠራ አጋንንት ይፈራሉ፣ ይደነግጣሉ። የእነርሱ እምነት በግድ ክርስቶስን የባህሪ አምላክ መሆኑን ያውቃሉ። በግድ ነው። ግን ያለ እምነት የሚኖሩ እነሱ ናቸው። ስለዚህ ነው እነሱ ያለ እምነት እየኖሩ ቀሪ ሰውንም ደግሞ ያለ እምነት እንዲኖር አጋንንት የሚያስቱት። ለዚህ ነው ያለ እምነት ከሰይጣን በቀር መላእክትም ያው በእምነት ነው በሃይማኖት ነው የሚኖሩት። እኛም ደግሞ በእምነትና በሃይማኖት ነው መኖር የምንችለው። ያለ እምነት መኖር አይቻልም። መምህር ፍቅረ ማርያም ወደ እርስዎ ልመለስና እምነት ለሰው ልጅ ምን ጥቅም ይሰጣል? ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 4 ላይ ኃይለ ቃል አስቀምጧል። ወአንተሰ ሀሉ በዘተምህርከ ወተአመንከ፣ አንተስ በተማርከውና ባመንከው እምነት ጸንተህ ኑር ብሎታል። ይህ ቃል የሚገልጸው ጥቅሙን ነው። ይህ ቃል የሚገልጸው እውነተኛነቱን ነው። ይህ ቃል የሚገልጸው ጠቃሚነቱን ነው። ስለዚህ ጥቅሙ በሃይማኖት ብዙዎች አባቶቻችን ድነውበታል። የሃይማኖት ትልቁ ጥቅም በሃይማኖታቸው ድነዋል። ከትልቁ አባት ከአብርሃም ጀምሮ ስንመለከት ወደ ንጉሠ ጊራራ በሄደበት ሰዓት የማይገባ ስራ ለማድረግ ባለቤቱን በማይገባ ነግበር በተደረገበት ወይም ደግሞ በታሰበበት ሰዓት በዚያ የነበረው ንጉሥ አቤሜሌክ በዚያን ጊዜ እግዚአብሔር ድህነቱን አድርጓል። ይሄ የሃይማኖት ጥቅም ትልቅ ውጤት ነው። በሃይማኖት እርሱ እንዳይገሉት ከመፍራት አንጻር ባለቤቱን ወስደው ወደ ሌላ ቦታ በሚያስቀምጡበት ሰዓት እህቴ ናት በማለት ሰጥቶ ነበር። እዚያ በኋላ ግን እዚያ የነበረውን ነገር እግዚአብሔር የሃይማኖቱን ጽናትና ጥንካሬ ተመልክቶ ሰውየው የማይገባ ችግር ነበር ደርሶት የነበረው። ማለትም አካሉ ከሙገጫ በላይ በልጦ ነበር አባብጦ የነበረው። ከዚህ በኋላ ምንድነው ሲባል አይ እንዲህ አይነት ደግ ሰው የደግ ሰው ሚስት ይዘህ በመግባት ነው ተብሎ ከተነገረው በኋላ እርሱን እጅ ነስቶ አክብሮ የሚገባውን ነገር ሁሉ አድርጎ ሰዷል። እና ስለዚህ ይሄ የሃይማኖት ውጤት ነው። ሌላው በሃይማኖት እንተ ደም ይሁዛ የማቴዎስ ወንጌል ምዕራፍ 8 ላይ ያለውን ስንመለከት ብዙ ደም የሚፈሳት ሴት ነበር። ወተመየጠ ጊዜ ኢየሱስ ወርያ ወይቤላ ሃይማኖትኪ አይወተኪ፣ አንቺ ሴት ወይ ሃይማኖትሽ አድኖሻልና ተመለሻል። ይሄ ሃይማኖት ጥቅም ነው። እንግዲህ አሁን የእምነት ጥቅም ነው። እምነትሽ አድኖሻልና አንቺ ሂጅ፣ ከዚህ በኋላ ድነሻል። ማን አዳነች ነው ያላት? እምነትሽ አዳነች። ስለዚህ እምነት ጥቅሙ እዚህ ላይ ነው። እዚያም በማቴዎስ ወንጌል ምዕራፍ 9 ላይም እንዲሁ ሀቤሜቱም ደግሞ መጥቶ ስለ ልጁ መቶ አለቃው በጠየቀው ሰዓት እምነትህ አድኖልሃልና ሂድ ነው ያለው። ስለዚህ የእምነታችን ትልቁ ጥቅሙ ከደዌ እንፈወስበታለን አምነን ዛሬም ድረስ ከጸበሉ ገብተን በመስቀሉ ታሽተን እምነቱን በራሱ እምነት የሚለው ራሱ ከዚህ ነው የሚተረጎም። ለዛም ነው ቅድም አመነ ተብሎ እምነት የምንቀባው እምነት በራሱ እምነት የሚለው በራሱ ትልቅ ትርጉም አለው። አምነን የምንቀባው ሲሆን እምነት ይባላል። እሱ የእምነት ውጤት ነው። ያላመኑ የማይቀቡት፣ ያላመኑ የማይጠመቁበት፣ ያላመኑ በአጠቃላይ ይህንን ጥቅም የማያገኙበት ስለሆነ ጥቅሙ በእምነታችን ከደዌ ስጋ በራሱ እንፈወስበታለን፣ ከደዌ ነፍስም እንድንበታለን። እግዚአብሔር ይስጥልን። በእምነት ጸንቶ ለመኖር ከአንድ ክርስቲያን ምን ይጠበቃል? በዚሁ ጉዳይ ላይ መምህር ፍቅረ ማርያም በመጀመሪያ ሀሳቦትን ይስጡንና መምህር ዳንኤል ደግሞ ያጠቃልሉልናል። የመጀመሪያው መማር ነው። ለዛም ነው ቅድም ላይ ቅዱስ ጳውሎስ ጢሞቴዎስን ሲያስተምረው ወአንተሰ ሀሉ ካለ በኋላ በዘተምህርከ ወተአመንከ፣ የመጀመሪያው በተማርከው ትምህርት፣ ከዚያ በኋላ ደግሞ ባመንከው እምነት ጸንተህ ኑር ነው ያለው። ለምን እዚያ ቦታ ላይ ሂዶ ያስተማረው ትምህርቱን የገለጸለት ትምህርቱን የመሰከረለት እውነተኛውን ነገር ያስረዳው ቅዱስ ጳውሎስ ነበር። ካስተማረው በኋላ ምንድነው ያለው? አንተ በተማርከው ትምህርት ከዚያ በኋላ ደግሞ ባወቅከው እውቀት ባመንከው እምነት ጸንተህ ኑር ነው ያለው። እና ስለዚህ በእምነት ጸንቶ ለመኖር የመጀመሪያው ትልቁ ነገር መማር ነው። ብዙዎቻቸው ቅድም ላይ ሲገለጽ እንደነበረው እምነት በልብ ነው የሚለውም ነገር የሚመጣው ካለመማር እውቀት ካለማግኘት የተነሳ ነው። ወደ ቤተ እግዚአብሔር ካለመሄድ፣ ሊቃውንትን አለመጠየቅ፣ ሕገ እግዚአብሔርን ስርዓተ ቤተ ክርስቲያን አውቆ በተፈቀደለት ሰዓት ሁሉ ወደ ቤተ ክርስቲያን ካለመሄዱ የተነሳ ነው። እና ስለዚህ የመጀመሪያው በእምነት ጸንቶ ለመኖር የሚያስፈልገው ትምህርት ነው።
ካልተማሩ አያውቁ ይላሉ አባቶች ሲናገሩ፣ ካላወቁ ደግሞ አይጸድቁ ይላሉ። እና የተማረ ሰው ያውቃል፣ ያወቀ ሰው ደግሞ ከተማረ ደግሞ ያን የተማረውን ነገር በተግባር ይገልጸዋል። በተግባር ከገለጠው ደግሞ ይጸድቃል። እና ስለዚህ ለዚህ አስፈላጊው ነገር ምንድነው ማለት ነው? የመጀመሪያው በሃይማኖት ጸንቶ ለመኖር ትልቁና መርሁ ነገር መማር ነው። እና ዛሬ መጻሕፍት በየቤታችን ገብተዋል። መምህራን በየደጃፋችን አሉ። በተለይ እንደኛ አካባቢ እንደ ሀገራችን ስንመለከት ብዙ ሊቃውንት ያሉበት ቦታ ነው። ነገር ግን ያው በዚህ ቦታ ላይ ደግሞ ከሚጠቀሙት የማይጠቀሙትም ሊበዙ ይችላሉ። እና ይሄ በሃይማኖት ለመጽናት የመጀመሪያውና ዋናው ነገር ትምህርት ነው። አሚነ ሰምሰሚ ወምሰሚ አሜን በቃለ እግዚአብሔር ክርስቶስ። ሃይማኖት ከመማር ነው፣ መማርም በእግዚአብሔር ቃል በክርስቶስ ማመን ነው ይላል ቅዱስ ጳውሎስ በሮሜ ክታቡ 10:17 ላይ። ትልቁ ጉዳይ በእምነት ጸንቶ ለመኖር የእግዚአብሔርን ስራ ማወቅ ነው፣ የእግዚአብሔርን ስራ መማር ነው። እግዚአብሔርን ደግሞ በፍጹም ሐሳብና ከምንም በላይ እግዚአብሔርን መውደድ ነው። ሰለስቱ ምዕት በሃይማኖተ አበው ምዕራፍ 20 ላይ በእምነት ጸንቶ ለመኖር እግዚአብሔርን በፍጹም ሐሳብና በፍጹም ሕሊና በፍጹም ሰብና መውደድ እንደሚያስፈልግ ወልየ ለመፈቀር ከትኩል ለዛቲ ሃይማኖት ለዚያች ሃይማኖት የተገባ ሆነህ መገኘትን ከወደር አፍቀረው ለእግዚአብሔር አምላክህ በኩል ልብከ ከሁሉ አስቀድመህ እግዚአብሔር አምላክህን በፍጹም ልቦና በፍጹም ሰብና ውደደው ይላል። እና ከሁሉ የሚቀርመው መማር ነው። ይህም ደግሞ ስራ መስራት ምግባርን በሃይማኖት መግለጥ ነው። ሌላው ትዕግስት ነው። የሚመጣውን መከራ ለመቋቋም ለማለፍ ትዕግስት ያስፈልጋል። ትዕግስት ከሌለው በእምነቱ መጽናት አይችልም። አባቶቻችን ቅዱሳን ትዕግስት ስላላቸው ነው የመጣውን ፈተና ተቋቁመው በሃይማኖታቸው ጸንተው ለመኖር የበቁት። ትዕግስት ስላላቸው ነው። ትዕግስት በሃይማኖት እንድንጸና የሚረዳን ትልቅ መሳሪያ ነውና በእምነት ጸንቶ ለመኖር ትዕግስት ያስፈልጋል፣ መማርም ያስፈልጋል፣ ጾም ጸሎት ያስፈልጋል። ከበጎ ስራዎች አንዱ ውስጥ ጾም ጸሎት ያስፈልጋል በሃይማኖት ጸንቶ ለመኖር። እኛም በእምነት ጸንተን እንከተላቸው እኛም በእምነት ጸንተን እንከተላቸው። አንድ እምነት ነው፣ አንድ እምነት ነው፣ እሱም ተዋህዶ ነው። ከባልደረባችን ከሃይማኖት መሰናዶ ተመልሰናል። አድማጮቻችን እያደመጣችሁ የምትገኙት ድምፀ ተዋህዶ መንፈሳዊ የሬዲዮ መርሃ ግብርን ነው። በዝግጅታችን ላይ አስተያየት ወይንም ጥቆማ ካላችሁ በተለመደው በፌስቡክ አድራሻ ድምፀ ተዋህዶ ወይም በስልክ ቁጥር 0111 57 14 71 መስጠት ትችላላችሁ። ጻድቃነ
ቀጣዩ ዝግጅት የድምፀ ተዋሕዶ እንግዳ የሚቀርብበት ይሆናል። ይኸውም ባለፈው ሳምንት ዲያቆን ዮሴፍ ይኩኖ አምላክ በምስራቅ ሸዋ ሀገረ ስብከት አገልግሎትን በተመለከተ ከሀገረ ስብከቱ ሥራ አስኪያጅ ከመጋቤ ትፍስሕት ቀሲስ ሙሉጌታ ቸርነት ጋር ቆይታ አድርጎ ነበረ። ቀጣዩ መሰናዶ ይህንን የተመለከተ ይሆናል። እናንተ እርሱን አድምጡ፣ ከኔ ጋር ግን በዚሁ እንሰናበታለን። እግዚአብሔር አምላክ የሳምንት ሰው ይበለን። ሳምንት እንደ እግዚአብሔር መልካም ፈቃድ በሰዓት ጥበት ምክንያት በዚሁ መርሃ ግብር ያላስተላለፍናቸውን መሰናዶችና ሌሎች አዳዲስ መርሃ ግብራትን ጨምረን ለመቅረብ እንሞክራለን። ለዛሬ በድምፀ ተዋሕዶ እንግዳ ተሰናበትን። ዝግጅቱን ወደ እናንተ ስናቀርብ የነበርነው እኔ ደመላሽ ኃይለማርያም እንዲሁም ካዘጋጁ ከዲያቆን ቴዎድሮስ ኃይሉ ጋር በመሆን ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ድምፀ ተዋሕዶ እንግዳ በእናንተ ሀገረ ስብከት እንግዲህ ሀገረ ስብከቱ በሁለንተና እንቅስቃሴ ነው፣ በልማቱም በስብከተ ወንጌሉም ነው አይደል አንደኛ የተባለው። በስብከተ ወንጌል እንዳነሳ ነው ሁሉ ልማት ላይ የነበራችሁ አሰራር ለውጤታማነት፣ ለስኬት፣ ለመሸለም ያበቃን ነገር ምንድነው ትላላችሁ? እርግጥ ነው ልማትም ቢሆን ምናልባት ሀገረ ስብከቱ በብቻው የሚሰራው ልማት አይደለም። ከአጥቢያ ቤተክርስቲያን ጀምሮ ነው ልማት ያለው። ትልቁ ልማት አጥቢያ ቤተክርስቲያን ላይ ነው። አጥቢያ ቤተክርስቲያን ላይ የከብት ማርባት፣ የንማነብ እና የአትክልት የአዝርዕት ስራዎች በገጠራማው አካባቢ አብያተ ክርስቲያናት ይተገበራል። የዚህ ሁሉ ውጤት ነው ይሄ። ምናልባት ለስራ አፈጻጸም ሽልማት ያበቃን። ምናልባት እንደምታውቀው ወደ ዝዋይ ሄደህ ተመልክተህ ከሆነ በዝዋይ ገዳም የሚለሙ ልማቶችን ካያቸው ያ በአጠቃላይ የሀገረ ስብከቱ ስራ ይገልጻል። የማህበረ ቅዱሳንም ተሳትፎ እንዳለበት እናውቃለን። ወደ ዙቃላ ገዳም ስትሄድ አዱላላ ከተማ ላይ የከብት የወተት እርባታ አለ። ገዳሙ ራሱን ለመቻል በሚያደርገው ትግል መኪናዎችን ገዝቶ የሚያመርታቸውን ምርቶች ለገበያ በማድረስ ለህብረተሰቡን እያገለገለ ነው። እነዛ የወተት ከብቶች እንዲረቡ በማድረግ ረገድ ደግሞ ማህበረ ቅዱሳንም ትልቅ አስተዋጽኦ አድርጓል። ይህም እናውቀው ነው። ስለዚህ ቅድም እንዳነሳውልህ ድምር ውጤት ነው። ወደ ሀገረ ስብከታችን ስንመጣ እንግዲህ አጥቢያዎች ላይ እንደዚህ እየለሙ ከተሞች ላይ ያሉ አብያተ ክርስቲያናት ሱቅ ሰርቶ በማከራየት ወፍጮ ቤት በመትከል በእነዚህ ሁሉ በቂ የሆነ ገቢ በማግኘት እንግዲህ ከትላንት ዛሬ የተሻለ ህይወት እንዲኖራቸው ችሏል። ትላንት እጅግ አብዝተው ይለምኑ የነበረ ዛሬ በሚያገኙት የልማት ገቢ ራሳቸውን በመለወጥ ላይ ይገኛሉ። ወደ ሀገረ ስብከታችን ስትመጣ ደግሞ ምናልባት ምስራቅ ሸዋ ሀገረ ስብከት የምታውቀው ከሆነ ከፍተኛ የልማት ስራ የሚሰራበት ቦታ ነው። እንግዲህ ከተሞች ላይ ቀደም እንዳነሳው ለነዚህ ብቻ ሳይሆኑ ዘመናዊ ትምህርት ቤቶችን በመክፈት ምእመናን ልጆች በአግባቡ ዘመናዊ ትምህርትንም መንፈሳዊውንም እንዲያገኙ በማድረግ ስራ አጥ ወገኖቻችን በትምህርት ቤቱ በማስተማር ራሳቸውን እንዲደጉሙ በማድረግ ከፍለው ማይችሉ ደግሞ ህጻናት ወይም ደግሞ ወላጆቻቸው ሊከፍሉላቸው የማይችሉ የነጻ ትምህርት እድልን በመስጠት እንግዲህ ሀገረ ስብከታችን እየተጋ እየሰራ ነው። ሌላው በሀገረ ስብከቱ ቅጥር ግቢ ውስጥ በአሁኑ ሰዓት ከ640 ካሬ ሜትር ቦታ ላይ ያረፈ G+4 ህንጻ በመገንባት ላይ እንገኛለን። ይሄ አሁን ሁለገብ ህንጻ ነው። ትምህርት ቤት በከፊል እኛም ትምህርት ቤት ከፍተንበት እስከ 4ኛ ክፍል እያስተማርን ነው። በውስጥ በኩል ግራውንዱ ማለት ነው። በውጭ በኩል ደግሞ ያለውን ለገበያ ማዕከል የሚሆን ነው። በአሁኑ ሰዓት
የፊኒሽንግ ስራዎች እየተሰሩ ነው። ኢንስታሌሽን ተዘርግቷል። ሴራሚኮች እየተነጠፉ ነው። የሳኒተሪ ስራዎች እየተከናወኑ ነው። ምናልባት በዚህ በ2008 ዓ.ም ተጠናቆ ለአገልግሎት ሲበቃ ከፍተኛ ገንዘብ ሀገረ ስብከቱ ያገኛል። ይሄ ሀገረ ስብከቱ እንግዲህ እዚህ ቦታ ላይ የሰራው ቀደም ሲሉ የነበሩ አባቶች እዛ ቦታ ላይ ብርቱ የሆነ ቦታ ላይ ቦታውን በማቆየታቸው ነው። ቦታውን አቆዩት። አሁን በብፁዕነታቸው አመራር ሰጪነት ወደ ተግባሩ ተገባ። እንግዲህ ህንጻው በከፍተኛ ሁኔታ እዚህ ላይ ከደረሰና ነገ ለምረቃ ከተመረቀ ሀገረ ስብከቱ በዚህ የሚያገኘውን ገቢ ለነገይቱ ቤተክርስቲያን ተልእኮ መሳካት ሊያውለው ይችላል። ስለዚህ ነገ ቤተክርስቲያን ከተረጂነት እርዳታ ከመጠየቅ በራሷ ሀብት በራሷ ቋሚ ንብረት ለምእመናን በቂ አገልግሎት ልትሰጥበት የምትችለውን ቋሚ ሀብት ሀገረ ስብከታችን እያፈራ ነው። ይሄን ነው የሚመስለው። ከልማቱ ጋር ያይዘን ምናልባት መምህር አዲስ አበባ ላይ ለምሳሌ እያንዳንዱ አጥቢያ አብያተ ክርስቲያን ማለት ይቻላል አሁን ቢያንስ አንድ የጎጆ ኢንዱስትሪ ኖሮት በትልቁ እስከ ትልልቅ ህንጻዎች እስከ መገንባት፣ በእነዚህ መካከል ግን ልዩ ልዩ ትምህርት ቤቶች ዘመናዊ ትምህርት የሚሰጥባቸው ትምህርት ማዕከላትን በመገንባት ራሳቸው በማስተማር ለሚያስተምሩ በማከራየት ወዘተርፈ ልዩ ልዩ ስራዎች እየተሰሩ ነው ያሉትና በእርግጥ ልዩ ልዩ ችግሮች ቢኖሩባቸውም አንዳንድ ጊዜ እነዛ የሚቀረፉ ሆነው እናንተ ጋር ባሉ 392 አካባቢ በሚደርሱ አብያተ ክርስቲያናት ለልማት የሚቸገሩ አልምተው ከመመናን ውጪ ከመመናን ምንድነው ሙዳየ ምጽዋት ውጪ በራሳቸውን ለማስተዳደር የሚቸገሩ አብያተ ክርስቲያናት ይኖሩ ይሆን? እነዚህን ለማገዝ ሀገረ ስብከቱ አቅዶ የሚሰራው ስራ አለ ወይ? እያንዳንዱ አጥቢያ ቤተ ክርስቲያን እርግጥ ነው አሁን 392 አብያተ ክርስቲያናት ጋር ችግር የለም ማለት አልችልም። የሚታዩ ችግሮች አሉ። ምናልባት በቂ የሆኑ ወይም ቁጥራቸው ብዙ የሆነ ምእመናን አሉ የሉም የሚለውም አንድ አጠያቂ ነገር ነው። ቤተክርስቲያኗ አለች፣ ጥቂት ምእመናን አሉ። ሰርተው የዛችን ቤተክርስቲያን እድገት በበቂ ሁኔታ አድጓል ማለት አይቻልም። ለምን እንደየ አብያተ ክርስቲያናቱ ገቢ የካህናትና የአገልጋይ ሰባኪያን ምደባ ይኖራል። ያልደረሰበትም እንዲደርስ የተቻለን ሁሉ እናደርጋለን። ነገር ግን እያንዳንዲቱ አጥቢያ ቤተ ክርስቲያን ላይ ችግር እንዳይኖር ዛሬም ቢሆን ቤተ ክርስቲያን በይበልጥም በቅዱስ ሲኖዶስ ሊታሰብ የሚችለው ነገር የማዕከላዊ አስተዳደር እስከሌለ ድረስ ችግር የለም ማለት ግን አይቻልም። የቤተ ክርስቲያን መዋቅሯ፣ አስተዳደሯ፣ ሀብቷ በአንድ ተሰብስቦ ፍሰት ከተደረገ ገጠሪቱ ቤተ ክርስቲያን እኮ በአግባቡ መገልገል ትችላለች። እዛ አካባቢ የሚመደበው ካህን በቂ ደሞዝ ካገኘ ኑሮውን መምራት ከቻለ እዛ ገጠር ካለው ህብረተሰብ ጋር ተቀምጦ በበቂ ሁኔታ ያገለግላል፣ ምእመናን ይጠብቃል። ለዚህ ታዲያ ሴንትራላይዝድ የመሆን ጉዳይ ግድ ይላል እና ስለዚህ ችግር የሌላቸው ቤተ ክርስቲያናት የሉም ብዬ አልልህም፣ አሉ። የኔም ጥያቄ ከዛ ነው የሚመነጨው። ሀገረ ስብከቱ እነዛን ችግር ያለባቸውን አብያተ ክርስቲያናት ቅድም እንዳሉት እንግዲህ አነስተኛ ምእመን ቁጥር ያለባቸው አብያተ ክርስቲያናት ይኖራሉ በአጥቢያቸውና እነኛን በማገዝ ረገድ ቢያንስ እንደ ትልልቆቹ አሁን እንደ ናዝሬት ቅድስተ ማርያም አውቋለሁ፣ እንደ መድኃኔዓለም ነው ገብርኤል ደግሞ ትልቁ እነዚህ ይታወቃሉ። ግን ሌሎች ደግሞ በጣም ምናልባትም በሌሎች አካላት ብዙ ቦታው የተሸፈነ ይኖራልና እነዚህን በልማት አግዞ መምህራኑ ወይም ቀዳሲያኑ ፍልሰት እንዳያጋጥማቸው በዛ ሆነው እንዲያገለግሉ ምእመናን እንዲያበዙ ሀገረ ስብከቱ አቅዶ በልማት እነሱን የማብቃት ስራ ይሰራል ወይ? ምንድነው የእናንተ ተሞክሮ እዚህ ጋር? እንግዲህ ትልቁ ነገር ለነዚህ አብያተ ክርስቲያናት በልማትም ሆነ በማንኛውም ንዋየ ቅድሳት እገዛ በማድረግ ረገድ ወደ ሀገረ ስብከታችን የሚመጡ በጎ አድራጊ ማህበራቶች አሉ። ከነሱ ጋር በጋራ እንሰራለን። ይሄን ነው አሉ፣ ይመጣሉ፣ የሚያስፈልገውን ይጠይቁናል፣ መንገዶችን፣ ፕሮጀክቶችን ያጠናሉ። ስለዚህ በትስስር እንሰራለን። ነገር ግን
በቂ ነው ብዬ አይደለም። ቅድም እንዳነሱልኝ አንድ ቁልፍ መፍትሄ እውነት ነው። ሴንትራላይዝድ ቢሆን የቤተክርስቲያን ሀብቷ ቤተክርስቲያን ብቻ ሳይሆን ለአገርም ይተርፋል። ይሄ የሚታወቅ ነገር ነው እና ልክ እንደዚህ ሌላ የመፍትሄ ሀሳብ እንዲህ ያለ ችግር አለ። ይህንን ችግር ለመቅረፍ ከሴንትራላይዝድ እንትኑ በተጨማሪ እንዲህ አይነት ነገሮች ቢታከሉበት ብለው የሚሉት እንግዲህ ይህ ሆኖ እስከሚሆን ድረስ ሁሉም በየሀገረ ስብከቱ ያሉትን አብያተ ክርስቲያናት ተደራሽ ለመሆን ተግቶ መስራት ነው። በየሀገረ ስብከቱም ያለው የሀብት ጉዳይ በቂ ከሆነ ለመድረስ ትግል ማድረግ ነው። እንግዲህ ሌላው አማራጭ በእርግጥ መድረስ ይቻላል ወይ ነው ማየት ይቻላል። ምናልባት እያንዳንዱ የገቢ አቅም ነገር ግን መድረስ ይቻላል ብዬ አልገምትም። ነገር ግን በአሁኑ ሰዓት ምናልባት በእኛ በኩል ዛሬ ሀገረ ስብከታችን እየሰራ ያለው የልማት ስራ ነገ ሲተገበርና ውጤታማ ሲሆን ልንደርስ እንችላለን ብዬ ተስፋ አደርጋለሁ። እንደው በአጠቃላይ የምስራቅ ሸዋ ሀገረ ስብከት ዋነኛ ችግር ወይም ተግዳሮት ምንድነው ማለት እንችላለን? እንግዲህ የምስራቅ ሸዋ ሀገረ ስብከት ተግዳሮት እንግዲህ አንዳንድ ጊዜ ጣልቃ ገብነቶች ይታያሉ። ይኸውም የቃለ ዓዋዲው መመሪያ እንዳይተገበር አልፎ አልፎ ጥቂት ቦታዎች ላይ ልናገኝ እንችላለን። ከዚህ ባሻገር እንደተባለው አልፎ አልፎ የምንሰማው የተሃድሶ እንቅስቃሴ ይኖራል። እነዚህን የመከላከል ስራዎች ሀገረ ስብከታችን ተግቶ ከምንጩ ለማድረግ ትግል ያደርጋል። እነዚህ አይነት ተግዳሮቶች ይኖሩብናል። ጣልቃ ገብነት ለምሳሌ ሰበካ ጉባኤ ይቋቋም ራሱን ይቻል ቃለ ዓዋዲው የሚፈቅደው እንዲህ ነው ሲባል የለም 2 እና 3 4 አብያተ ክርስቲያናት አንድ ሰበካ ጉባኤ ሆነው መኖር ይችላሉ። ጥቂት ጥቅመኞች ግለሰቦች ሊያደርጉ የሚችሉት ሂደት ማለት ነው። እንደዚህ አልፎ ከብዙ ጊዜ በኋላ አንዴ ሊያጋጥም ይችላል። ከዚህ ባሻገር ሌላ ችግር የለም። እኔ ጥያቄዎችን እያጠቃለልኩ ነው። አንዳንድ ጉዳዮች ላይ ከማነሳቸው ጥያቄዎች ውጪ ማለት ነው እርስዎ መጨረሻ ላይ በጥያቄ ያልተካተቱ ግን መነሳት አለባቸው ብለው የሚሉትን በኋላ ላይ ይነግሩኛል። ከዛ በፊት ግን መምህራን መጽሐፍት መምህራን ሊሆኑ ይችላሉ፣ የዜማ ወይም የሌላ መምህራን ሊሆኑ ይችላሉና ወንበር ተክለው እናንተ ጋራ ከዝዋይ ሐመረ ኖህ ቅዱስ ገብርኤል ገዳም ውጪ ሐመረ ብርሃን ከዛ ውጪ ሐመረ ኖህ አልኩኝ እና ከሐመረ ብርሃን ከቅዱስ ገብርኤል የዝዋይ ገዳም ውጪ በሌሎች ቦታዎች ላይም ወንበር ተክለው የሚያስተምሩ ይኖራሉ። ብዙ ጊዜ በአህጉረ ስብከቶች ለዘገባ በምንሄድበት ጊዜ መምህራንን ስናገኝ የሚያነሱልን ችግር አለ። በቂ በጀት ስለማይበጀትልን ከገጠር ወደ ከተማ እንፈልሳለን የሚል ነገር ያነሱና ብዙ ጊዜ በእርግጥ ወንበራቸውን እያጠፉ ጉባኤውም እየተዘጋ ተማሪዎችም እየተበተኑ ከገጠር እዚህ መጥተው ጥበቃ ሁሉ ሆነው ጉልበት ሰራተኛ ሆነው ሁሉ እስከ መቀጠር ይደርሳሉና እንዲህ ያለ ነገር ከበዛ ምንም ጥያቄ የለውም ነገ ጠዋት ቤተክርስቲያኒቱን የሚያገለግል ካህን በማጣት እንቸገር ይሆናል የሚል እንትን አለ፣ ስጋት አለና እናንተ ጋር እንዲህ ያለ ነገር ያጋጥማል ወይ? ይህንን በልዩ ሁኔታ ስፔሻል ኬዝ ተደርጎ ተወስዶ የመደገፍ የማቋቋም ስራ ይሰራል ወይ? ፕሮጀክቶችን በማጥናት እዛው እንዲቆዩ ለማድረግ ምንድነው የሚሰራው ስራ? እርግጥ ነው ትልቁ ወንበር ተዘርግቶ ተማሪዎች እና መምህራን ያሉበት ቦታ በሀገረ ስብከታችን የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ካህናት ማሰልጠኛ ዋነኛው ነው። በዚህ መንፈሳዊ ትምህርት ቤት በቂ መምህራን በቂ ተማሪዎች አሉ። ለመምህራኑ በቂ ደሞዝ ይከፈላል። ተማሪዎችም በቂ የሆነ የምግብ አቅርቦት አላቸው፣ በቂ የሆነ መኝታ አላቸው። ስለዚህ የሚቸግራቸው የለም። በአግባቡ የዕለት ከዕለት ትምህርታቸውን በአግባቡ ያካሂዳሉ። ሌላው በዙቃላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳምም እንደዚህ በተመሳሳይ ሁኔታ ወንበር ዘርግተው የሚያስተምሩ መምህራን አሉ።
ከዚህ በተረፈ አሁንም በትልልቅ ገዳማትና አድባራት እነዚህ በከተማ አካባቢ ባሉ አብያተ ክርስቲያናት ወንበር ዘርግተው የሚያስተምሩ መምህራን አሉ። ለመጥቀስ ይቻላል ናዝሬት ባሉ አብያተ ክርስቲያናት ሁሉም ጋር መምህራን አሉ ማለት ይቻላል። እንደዚህ ወደ ደብረ ዘይት ስንሄድ በትልልቅ ከተሞች ላይ አሉ። ወደ ገጠራማው አካባቢ ስንሄድ ፍልሰት እንዳይኖር በእርግጠኝነት የምነግርህ የመምህራኑ ደሞዝ በበቂ ሁኔታ እንዲከፈል ኑሯቸው እንዳይሰቃቀል ብዙነታቸውም አስፈላጊው መመሪያ ነው የሚያስተላልፉት። ሀገረ ስብከቱም ያስተላልፋል። ስለዚህ በተቻለ መጠን እዛው በዓታቸውን አጽንተው ተማሪዎች እንዳይበተኑ እንዲያስተምሩ ይደረጋል። ነገር ግን እንግዲህ ያው መቼም ሰው የራሱን ሕይወት ራሱ መወሰን ይችላል። በገጠራማው አካባቢ ሲኖር ብዙ መሰረተ ልማቶች የተሟሉበት አይደለም። ስለዚህ ከተማን መናፈቅ ሊኖር ይችላል። ከተማ የሚሰማውን የሚያየውን ደሞዝ መናፈቅ ሊኖር ይችላል። ሰው ነውና ብዙ ነገሮች ያስፈልጉታል። ከዚህ የተነሳ ምናልባት ወደ ከተማ ለመሄድ የሚያስቡ መምህራን የሚያስቡ አገልጋዮች ይኖራሉ። ይሄውም የተሻለ ኑሮን ፍለጋ። በተሻለ ሁኔታ ግን ሀገረ ስብከቱ በያሉበት እንዲያገለግሉ በቂ ደሞዝም የሚከፈላቸው ሁኔታ እንዲመቻች መመሪያ ከማስተላለፍ እንዲደረግ እንዲተገበር እዛው አካባቢ ያለውን ሰበካ ጉባኤ ከመምከር አኳያ ያላሰለሰ ጥረት እናደርጋለን። አልፎ አልፎም ከሀገረ ስብከታችን ድጎማ የሚደረግላቸው መምህራን አሉ። በከተማ ውስጥም በገጠራማውም አካባቢ ከሀገረ ስብከታችን ገቢ በይበልጥም ከሀገረ ስብከታችን ገቢ 5% ለመምህራን ነውና መምህራን የሚደገሙበትን ሁኔታ እንፈጥራለን እና ትልቁ ፍልሰት ግን ሰው የተሻለ ነገር ፍለጋ ነው። ይሄ ደግሞ መቼም የሚገታ አይደለም። አገር እየለቀቁ የሚወጡ ሰዎች የተሻለ ኑሮ ፍለጋ ነው። የተሻለ ኑሮ በአገር ውስጥ ማግኘትን ሰርቶ ይችላል ሰው። ነገር ግን የሰው ፍላጎቱ የሰው ሀሳቡ ሁል ጊዜ አንድን ቦታ ለቆ የመሄዱ ሚስጥር የተሻለ ነገር አግኝቶ እንግዲህ ምድራዊ ሕይወቱን አደራድሮ ለመኖር ነውና ሊገጥም ይችላል። በተረፈ ግን በከተሞች ያሉ አብያተ ክርስቲያናት ላይ ያሉ መምህራን በዓታቸውን አጽንተው ወንበራቸውን ዘርግተው በየጊዜው ያስተምራሉ። ይሄን ይመስላል። ግሩም። ሌላ ቅድም በተደጋጋሚ ሲያነሱ ነበረ በማህበረ ቅዱሳን የአዳማ ማዕከል ጋራ በቅንጅት የምትሰሩበት ነገር እንዳለ ሲገልጹ ነበርና በአጠቃላይ ማህበረ ቅዱሳን የሀገረ ስብከቱን አገልግሎት በማገዝ ረገድ የሚያበረክተው አስተዋጽኦ እንዴት ይገለጻል? ምን ተግባራት ላይ ትኩረት አድርጎ ይሰራል? በዚህ ላይ ተጨማሪ ነገሮችም ቢታሰቡ ብለው የሚያሳስቡት ወይም የሚያስተላልፉት ነገር ካለ? ጥሩ ነው። እንግዲህ ማህበረ ቅዱሳን እንደምናውቀው በእኛው በዚሁ በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የተመሰረተ ማህበር ነው። ማህበሩን የመሰረቱት በዚያ በአስከፊ ወቅት እንደሚታወቀው ብፁዕነታቸው በረከታቸው ይድረስንና በዚያ ወጣቱ ትውልድ ሃይማኖቱን እንዲያውቅ በማይደረግበት ጊዜ የከፍተኛ ዩኒቨርሲቲ ተማሪዎችን ወደ ገዳማቸው በመጥራት ያስተምሩ ነበረ። ነገር ግን ያ እውን ሆኖ ዛሬ የማህበረ ቅዱሳን አባላት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላቸውን ሃይማኖታዊ ድርሻ ከነሱ የሚጠበቀውን ይሰራሉ እና የአዳማ ቅርንጫፍም ከሀገረ ስብከታችን ጋር የሚሰራው ብዙ ነገሮች አሉ ማለት ይቻላል። ከነዚህ ዋነኛው ምናልባት ብዙ አብያተ ክርስቲያናት ይታነጻሉ፣ ብዙ ህንጻዎች ይታነጻሉ። ስለዚህ ሙያዊ ድጋፍ በማድረግ ለምሳሌ ያህል ፕላን በማዘጋጀት ፕሮጀክት በመቅረጽ የማህበሩ አባላት ለሀገረ ስብከታችን በሀገረ ስብከታችን ላሉ አብያተ ክርስቲያናት ሁሉ
የበኩላቸውን ድጋፍ ይሰጣሉ። ይሄ እንግዲህ በገንዘብ ቢተመን ከፍተኛ ገንዘብ ሊያስወጣ የሚችለውን የሙያ አገልግሎት በመስጠት እገዛ ያደርጋል ማህበሩ። ከዚህ ባሻገርም ደግሞ በወረዳ በአጥቢያ አብያተ ክርስቲያናት ላይ ጉባኤ በሚዘጋጅበት ሰዓት የማህበረ ቅዱሳን የስብከት ክፍል አገልጋዮችም በጋራ ሆነው ወደ ምእመናኑ ዘልቀው በማስተማር የበኩላቸውን ያደርጋሉ። በሚያስፈልገን እገዛ ሁሉ ማህበሩን እንጠይቃለን። ማህበሩም ወደ ሀገረ ስብከታችን በመምጣት ልንሰራ የሚገባንን እዘዙን፣ እንታዘዝ ይላሉ። ስለዚህ በእንዲህ አይነት ሁኔታ ተቀናይተን እንሰራለን። በጣም አመሰግናለሁ መምህር። እኔ ጥያቄዎቼን አጠቃልያለሁ። በዚህ አጋጣሚ ላስተላልፈው የምፈልገው መልእክት አለ የሚሉትና እኔ በአጠቃላይ በጥያቄዎቼ ያላነሷቸው ያልዳሰስኳቸው ነገሮች ይኖራሉ። ለእርሶ እድሉን ልስጥ። እንግዲህ አሁን ለጥያቄ ጋበዝከኝ የምስራቅ ሸዋ ሀገረ ስብከት በዚህ በ34ኛው መደበኛ የሰበካ ጉባኤ ስብሰባ ላይ አንደኛ በመውጣቱ ይህን ምክንያት በማድረግ ነው የጋበዝከኝ። እንግዲህ ትልቁ ነገር የዚህ ድምር ውጤት ያለው በሀገረ ስብከቱ ከአጥቢያ ክርስቲያን እስከ ሀገረ ስብከቱ እስከ ብፁዕነታቸው ድረስ የሁሉም የስራ ድምር ውጤት ነውና ሁሉንም እንኳን ደስ ያላችሁ ስል በሀገረ ስብከቱ ስር ያሉትን ሁሉ እንኳን ደስ ያላችሁ ስል ለተሻለ ውጤት ደግሞ በሁሉም መስክ ተግተን ልንሰራ ይገባናል የሚል መልእክት ነው ያለኝ። ስለዚህ እንግዲህ ለሚቀጥለው ዓመት ከዚህ የበለጠ ደግሞ ስራ ሰርተን የስራ ፍሬያችንን በጋራ እንድናይ እግዚአብሔር አምላክ ፈቃዱ ይሁን። በተረፈ ለዚህ ቃለ መጠይቅ ስለጋበዝከኝ፣ ስለወያየኝ፣ ስለ ቤተ ክርስቲያን ጉዳይ በጋራ ስለተወያየን አንተ ወንድሜንም እጅግ አድርጌ አመሰግናለሁ። እሺ መምህር፣ ለነሳናቸው ጥያቄዎች ሁሉ በቂና የተብራራ ምላሽ በመስጠት በዝግጅት ክፍላችን ተገኝተው ይህን የመሰለ ቃለ መጠይቅ እንድናካሄድ ፈቃዱ ስለሆነ በልዑል እግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ።